ፋኖች ላይክ ለተኛ እየተዘጋጁ ነበር። ወስተኝቼ ነበር። ምንድነው ሳላ ሊለቀው ከክለባችን በህይወቴ በጣም ከመፈራውና አቋቋመዋለሁ ብዬ ከማላስበው ቀን አንዱ ነው። ኦፍኮርስ የክለብ ደጋፊ ነኝ ምናምን፣ ግን ሳላ የክፉ ቀናችን ነው ማለት ሳላ በተካ የሌሉ ተጫዋች ነው። እግዚአብሔርን እንደን በሲዝኑ መጨረሻ ሊቨርፑል ለቆ ይሄዳል። እንደዚህ አይነት ተጫዋቾች ክለቤ ላይ ሌጀንድ ምናምን መሆኑ ብዬ እመኛለሁ። ግን እድል ቢስ ነኝ። እግዚአብሔርን በጣም ነው የደበረኝ። በጣም ብቻ ሁላችሁም የሳላ ፋኖች የሊቪ ፋሚሊ ምን አይነት መርዶን የሰማነው በዚህ ምሽት ጀመው። ምን አይነት ቀፋፊ! በህይወቴ ሊቨርፑልን ስደግፍ የምፈራው ዜና ይሄ ዜና ነበር። ሞ ሳላ ኢጂፕሽያን ኪንግ፣ የአፍሪካው ንጉስ በዚህ ዓመት መጨረሻ ሊቨርፑል ይለቃል። ምን አይነት ኬሪየር ጀመው! ምን አይነት ጊዜ ነበር በሊቨርፑል ጊዜ ያሳለፈው! ምን አይነት 2 ፕሪሚየር ሊግ፣ 1 ቻምፒየንስ ሊግ፣ 2 ካራባው ካፕ፣ 1 ክለብ ወርልድ ካፕ፣ 1 ኤፍኤ ካፕ። ምን አይነት ኬሪየር ጀመው! ምን አይነት የእንግሊዝ ንጉስ፣ የፕሪሚየር ሊጉ ንጉስ፣ የሊቨርፑል የመጨረሻ ሌጀንድ ሞ ሳላ። ማንም ይሄ እንትና ብለህ እንዳትጠራብኝ እኔ ሮኒ ምናምን ትንሽ ኬሪየር ይቀራረባል። አለቀ። ምን አይነት ኬሪየር ነው ሞ ሳላ ጀመው! ቴንክ ዩ ሞ ሳላ ጀመው። ግን ጀማው አሁን እኮ ግርም ብሎኝ እያሰብኩት ሳላህ በሊቨርፑል ቤት ያደረገውን ነገር ግን አስተውላችሁታል ጀማው? የምሪን እኮ ነው ማለት ልጁ እንዳደረገው ያክል ክሬዲት የተሰጠው ተጫዋች አይደለም። 433 ጌሞችን ማድረግ ችሏል። ከዛ ውስጥ ደግሞ ጎል ኤንድ አሲስት ስንት አለው መሰላችሁ? 373 ጎል ኤንድ አሲስት አለው። ያ ብቻ አይደለም፣ ያላሳካው የዋንጫ ይነጥሩልኝ እንዴ! እዚህ ቤት ላይ መጥቶ ሻምፒዮንስ ሊግ፣ 2 ፕሪሚየር ሊግ አለው፣ ካራቦ ካፕ፣ ኤፍኤ ካፕ፣ ኮሚኒቲ ሺልድ፣ ምንም የቀረው እኮ ነገር የለም። ጀሞ እጥብጥብ አድርጓል ማሳካት ያለበትን ነገር በሙሉ። እንደምታውቁት ጎልደን ቡት ወደ 4 አካባቢ አሸንፏል። ፕሌየር ኦፍ ዘመን ምናምንማ አግበስብሶታል ነው እና ይህን ተጫዋች ዝም ብላችሁ ስታስተውሉት አሁን ሊለቅ ሲል የእግር ሰዓት እኮ ነው የሚሆንባቸው። የምሬ ነው ማለት አሁን በዚህ ኮንሲስተንሲ ማን ነው ሊቨርፑል ቤት መሐመድ ሳላ ሊተካው የሚችለው? 9 ሲዝን ነው አይደለ በሊቨርፑል ቤት ማሳለፍ የቻለው 9 ተከታታይ። በነገራችን ላይ የሊቨርፑል ደጋፊ ኢትዮጵያ ውስጥ እንኳን ማቆ በከፍተኛ ደረጃ እንዲጨምር ያደረገ ተጫዋች ቢኖር ኢንዲቪጁዋሊ መሐመድ ሳላ እንደሆነ ታውቃላችሁ። በጣም ትልቅ አስተዋጽኦን ያደረገው በቃ ልዩ የሆነ ሚናን የተጫወተው። ከዛ ውጪ ግን ሳላህ ቀጣይ ሊያቀና ይችላል የተባለው ወደ ሳውዲ ነው። ሳውዲ እጅግ በጣም ብዙ ፈላጊ ክለቦች እንዳሉት እየተገለጸ ይገኛል። ጀማው የዚህ ልጅ ግን በሊቨርፑል ቤት ያሳካው ስኬት ጀማው ማን ሌጀንድ የሚያሰኘው ስኬት ነው። ይመቻቹ። ለማንኛውም ትልቅ ክሬዲት ይገባዋል። ብቻውን ተሸክሞ ዋንጫ የሚያስበላ ዘ ኢጂፕሽያን ኪንግ ከእንግሊዝ ፕሪሚየር ሊግ ምርጥ ቀኝ መስመር ተጫዋቾች አንዱ ቢባል ሚያንስበት፣ ለኔ በአገሬም ጠላት ነው፣ በክለብም ጠላት ነው። ግን ኳስ ይችላል። ሙሐመድ ሳላ በአመቱ መጨረሻ እንግዲህ ሊለቅ ነው ሊቪን። እንግዲህ እግር ኳስ እንዲህ ነው በቃ። ጨካኝ ስፖርት መላመድ አይቻልም አባቴ። አምና እንግዲህ አይተናል። ብቻውን ለአሮጊቷ ዋንጫ አንኪ ብለዋል። በቃ ብቻውን አንድ ሰው ሳይተባበረው ማለት ለቅሱ የጎል አቅርቦት ሲቆም አይተናል እኮ ምን እንደተፈጠረ። ዘንድሮ አንድ የሊቪ መውረድ የሱ እንትን ነው፣ የሱ አቋም መውረድ ነው። እድሜ ልክህን ኳስ አታከብረህም በቃ። ሙሐመድ ሳላ በሄድሽበት ይቅናሽ ብያለሁ። ማሜ ይመችሽ። ሊቪዎች ሳተኩት ይኸው አምልጧቸዋል። ምን እንደሚወጣህ እናያለን እንግዲህ። በሄድሽበት ይቅናሽ። ቢግ ሪስፔክት ብራዘር። Hello everyone. Unfortunately, the day has come. This is the first part of my program. ፕሪሚየር ሊግ እና ኳስ እንደሚያይ ሰው ማለት ነው። እኔ በጣም ነው የደበረኝ መላችሁ እግዚአብሔር። መሐመድ ሳላ በዚህ ሲዝን መጨረሻ ከሊቨርፑል ይለቃል ማለት እኔ ከልቤ ቆሜ ልከራከርለት የምችለው ብቸኛው የፕሪሚየር ሊግ ተጫዋች ይሄ ነበር። በማንኛውም ሰዓት ላይ ቢግ ቲም ስጡት፣ ኦን ሂዝ ዴይ ማለት ነው። ማንንም ሰው ይገላል። ኦን ሂዝ ዴይ ማንንም ሰው ማንቸስተር ዩናይትድ በል፣ ማንቸስተር ሲቲ፣ ሴንቹሪያን ማን ሲቲ በለው፣ ማንኛውንም ሰው ስጠው ይገላል። መሐመድ ሳላ ለማንም አይመለስም። አርሰናል፣ ዩናይትድ፣ ቼልሲ ሁሉም ቲም ይፈሩታል።
መሐመድ ሳላ ማለት ሻምፒየንስ ሊግ ለሄድ ማን አፍሪካ ውስጥ እንደ መሐመድ ሳላ አይነት ማለት ነው ተጫዋች ሊፈጠር አይችልም። ማን the greatest African player of all time ነው፣ ምንም ጥያቄ የለውም ማለት ፕሪሚየር ሊግ ላይ ከታዩ ራይት ዊንጎች ደግሞ አንደኛው ነው፣ ምንም ጥያቄ የለውም። ማንም ሰው የሆነ ክሎዝ ሊሆን አይችልም ከዚህ ሰውዬ ጋር። 2 ጊዜ ቶፕ ስኮረር እና ቶፕ አሲስተር 2 ጊዜ ማለት ነው። ማን ፕሪሚየር ሊግ ላይ ይሄንን የሚያር ይሄ ኦንሪ ምናምን ሌቭል ነው። ገብቷችኋል? ሳላ በመልቀቁ በጣም ነው የደበረኝ። እግዚአብሔርን ምላችሁ በጣም ሌጀንድ ነው ይሶይ በጣም ማለት ሞ ሳላን ለመውደድና ለማድነቅ ግዴታ የሊቨርፑል ደጋፊ መሆን አይጠበቅብን። መላው የእግር ኳስ አፍቃሪያን እጅግ በምንወደው በእንግሊዝ ፕሪሚየር ሊግ በእንግሊዝ ገናናው ክለብ በሊቨርፑል ቤት ሞ ሳላ የማይረሱ በርካታ ዓመታትን ስለሰጠህንና ስላሳየህን ከልብ ልናመሰግንህ ይገባል። ሞ ሳላ ሁሌም በልባችን ትኖራለህ። የማይደርስ ጊዜ የለም። ይሄው ይሄ ቀን መጣ። የት ልትሄድ ነው አሁን? ወደ ሳውዲ ነው ወይስ ሪታየር ልታደርግ ነው? ሳላ ማንም አይተካህም አንተን። እንደ ሊቨርፑል አይደለም እንደ ፕሪሚየር ሊግ ራሱ ማንም አይተካህም አንተ። ሌጀንድ ትሩ ሌጀንድ። ምን አይነት ዊንገር በስማ የአምኖ ፐርፎርማንስ ባላንዶር ብቻ የቀረህ ሌጀንዳችን ነህ አንተ በእውነት። ያን ሌፍት ዊንግ ካንተ ውጪ ሰውን መሳል ራሱ አሁን እያንዳንዱ ጨዋታ ላይ ወይኔ ሳላ እንደምንል በቃ ሙሉ ለሙሉ እርግጠኛ ነን አሁን ራሱ ሳላ ስማ ያው ከዚህ አመት በላይ መቆየት አችልም። አንፊልድ ላይ የሽኝት ፕሮግራምን እኔ ሳልኩት አሁን ካሁኑ ሳልኩት እግዚአብሔርን ዋሬ ሌጀንድ ደረታችንን አንገትን ቀና አድርጋውን ቡድኑን እንትን ብለ መውጣት ትችላለህ። የትም ብትሄድ ደግሞ እንመጣለን። ሳውዲም ሂድ ማናጀርም ሁን ምናምን እየመጣ እንደግፋለን። ሳላ ሞ በጣም የሆነ እንዲወጣ ፈልግ ነበረ፣ ግን የሆነ እንደዚህ ሲሆን ደግሞ የሆነ ሌጀንድ ሪል ሌጀንድ ልባችን ውስጥ ሁሌም ትኖራለህ ሳላ። ምንድነው የምሰማው ጋይስ? ምንድነው የምሰማው? ሊቪያንስ በሲዝኑ መጨረሻ መሐመድ ሳላ ከሊቨርፑል እንደሚለይ አሳወቀ። እጅግ አላቅም። ሊቪያንስ ንጉሱ ሊለየን ነው። ሊቪያንስ መሐመድ ሳላ ከሊቨርፑል ሊወጣ ነው። ወይኔ አንድ ቀረን። አጥቂያችን ሌጀንዱ ልጃችን ከሊቨርፑል ሊለቅ ነው። ዜናው በተወሰነ ደቂቃ አይቼዋለሁ። ፋሚሊ ግን እንዴት አስችሉኝ ይሄንን ልናገር። ንጉሱን እቺን ታይም ብቻ ነው የምናጣጥመው። ወይኔ ፋሚሊ አላቅም ስረጋጋ እግዚአብሔርን እጅግ በጣም ነው የደበረኝ። መሐመድ ሳላ ሊለየ ነው። ያን ስንቱን ውለታ ይዋለልን ቃላት ይገልጸዋል። አላቅም ሊቪያንስ በመጨረሻም የተፈራው ነገር እውን ሊሆን ግድ ሆነ። አንፊልድ ከስቴቨን ጄራርድ በኋላ ልጇን ሙሽራዋን አልቅሳ ልትሸኝ ቀን ቆርጣለች። ይህ ሰው በመርሲሳይዱ ክለብ ልክ እንደ አንፊልድ ስታዲየም እየገነነ ተግባሩና ስኬቱ እንደ ግብፁ ፒራሚድ እየገዘፈ ማንነት የተላበሰ ኩሩ አፍሪካዊ ነው። ሞ ሳላ ብዙ አይናገርም። ሜዳ ላይ ግን በግራ እግሩ ከእንግሊዝ ተሻግሮ አውሮፓ ያሉ የተከላካይ ስፍራ ተጫዋቾችን፣ ግብ ጠባቂዎችን በበቃኝ አናግሯል። ሊቨርፑል ከ30 ዓመት ጥበቃ በኋላ በኤርገን ክሎፕ እየተመራ ዳግም ወደ ኃያልነት መድረክ ሲመለስ የቡድኑ ፊት አውራሪ እሱ ነበር። አምና የእንግሊዝ ፕሪሚየር ሊግ ዋንጫን ሊቨርፑል ሲያነሳ የውድድር ዓመቱ 29 ግቦች የሱ ናቸው። በሊጉ ታሪክ አራተኛው ከፍተኛ ግብ አስቆጣሪ ሞ ሳላ ነው። ይህ ለአንድ አፍሪካዊ ተጫዋች የማይታመን ስኬት ነው። ከ3 ወራት በፊት ከአፍሪካ ዋንጫው ጅማሩ አስቀድሞ ከአንፊልድ ኮሪደሮች አንድ ነገር ተሰማ። ሞ ሳላ በቡድኑ የሚገባኝን ክብር አጥቻለሁ፣ ባስ ውስጥ ብቻውን የሚሄድ ተጓዥ መስያለሁ፣ ተገለልኩ፣ ይህ ለኔ አይገባም ሲል ግብፃዊው ተናገረ። ነገሮች ተለሳልሰው ቦታ ያዙ ቢመስልም የተፈራው ነገር ይፋ ሆኗል። ሞ ሳላ በውድድር ዓመቱ መጨረሻ ከሊቨርፑል ጋር እንደሚለያይ ተረጋግጧል። እንዳለመታደል ሆኖ ይቀን መጥቷል። በዓመቱ መጨረሻ ሊቨርፑልን እለቃለሁ። መልቀቅ መቼም ቀላል አይደለም። ሁል ጊዜ ከናንተ አንዱ ሆናለሁ። ይህ ክለብ ለኔና ለቤተሰቤ ሁል ጊዜም ቤቴ ይሆናል ሲል
ሳላህ ተናገረ። አንድ ጊዜ የእንግሊዝ ፕሪሚየር ሊግ የዓመቱ ኮከብ ተጫዋች፣ 3 ጊዜ የሊጉ ኮከብ ግብ አስቆጣሪ፣ ተደጋጋሚ የባሎንዶር እጩ ግብፃዊው ሞ ሳላህ ሊቨርፑልን በውድድር ዓመቱ መጨረሻ ይለቃል። የርገን ክሎፕ እንዲህ ሲሉ በአንድ ወቅት ስለ ሞ ሳላህ ተናግሯል። ጨካኝ ግብ አስቆጣሪ፣ ዝምተኛ፣ የማይገመተው ሞ ሳላህ ካስለጠንኳቸው ተጫዋቾች በጣም ታዛዥና ለስራ የሚመች ብለውታል። ስለ ሞ ሳላህ ምን ሐሳብ አስተያየት አላችሁ? ኮሜንት ላይ ጻፉልኝ። ላይክ ፎሎ ማድረግ እንዳይረሳ። ሰበር ዜና መሐመድ ሳላህ ወይም ደግሞ የማንቸስተር ዩናይትድ ደጋፊዎች በሚያውቁት ስሙ ዳዲ ጁን ላይ ከሊቨርፑል እንደሚለቅ ግልጽ አደረገ። የሚያሳዝን ዜና ነው የምልህ። በቃ የሚያሳዝን ዜና። ሌጀንድ የሆነ ሰው ያለፈው ዓመት ኬዲቢን ሸኝተናል፣ ዘንድሮ ደግሞ ሳላህን እንሸኛለን ማለት ነው። ሳላህ ግን ለየት የሚያደርገው የማንቸስተር ዩናይትድ አባት። አሁን ማንቸስተር ዩናይትድ አባት የላቸውም። በቃ ገባችሁ አይደለ? ኦርፈን ቤተሰብ የሌለው ክለብ ሆኗል። አሁን በቃ አባት የሌለው ክለብ ስለዛ መዋጮ ምናምን ነገር ለማንቸስተር ዩናይትድ ማድረግ የምትፈልጉ ከሆነ ምናምን ነገር እኔና ሊቨርፑል ደጋፊዎች ስፖንሰር ያደረግነው መዋጮ አለ። ማንቸስተር ዩናይትድን ለመቀለብ ምናምን ሞክራለን። ምክንያቱም ጎል ሲቀልባቸው የኖረው መሐመድ ሳላህ ከእንግሊዝ ፕሪሚየር ሊግ እንደሚለቅ አሳውቀዋል ጁን ላይ እኔን ከጠይቃችሁኝ ሀቅ ለመናገር ጨካኝ የሆነና ሊቨርፑልን ማስቀደም የሚችል ጽድት ያለ የሊቨርፑል ደጋፊ አምና ቢለቅ ቅር አይለውም ነበር። ምክንያቱም አምና የሚገርም አቋም ነበር ያሳያችሁ። ግን ያው ፋዘር ታይም ካቻፕ አደረገ። ገባ ለሌሎቻችንም ፋዘር ለልጆቹም ፋዘር የሚሆንበት ጊዜ ምናምን ደረሰ። እስካሁን ድረስ የዩናይትድ አባት ሆኖ ቆየ። ገባ አይደለ? አሁን የራሱ ልጆች የሚያሳድግበት ጊዜ ስለደረሰ ይሆናል መድከሙ ምናምን ማይቀር ነገር ስለነበረ ያቺን ኮንትራት ምናምን ነገር አፍሪካዊ አትመኑ ብያችሁ ነበር አልነበረም? አፍሪካዊና ላቲን አሜሪካዊ በኮንትራት እንዳታምን እስከዛሬ ድረስ እኛ 5 ዓመት ቶማስ ፓርቴን ይዘነው 5 ዓመት ይዘነው 5ኛ ዓመት ላይ ነው የሚገርም ተጫዋች የሆነው። 4ቱን ዓመት ላሽ ብሎ ኮንትራት ማደሻሻ ሲደርስ አፍሪካዊና ላቲን አሜሪካዊ እንዳታምን ለሌላ ጊዜም ትምህርት ነው። በመጨረሻም ፋብሪዚዮ ሮማኖ የሊቨርፑል ደጋፊዎች ፍጹም መስማት የማይፈልጉትን ዜና ይፋ አድርጎታል ማለት ነው። ያራዳ ልጆች ሳላህ ሲዝኑ መጨረሻ ላይ ከሊቨርፑል እንደሚለቅ አስታወቀ ብሎ አሁን ብሬኪንግ ኒውስ ብሎ ለቆታል ማለት ነው። ያራዳ ልጆች በሚገርም ሁኔታ መሐመድ ሳላህ የዓመቱ መጨረሻ ላይ ብዙ ታምራትን ከሰራበት ክለብ እንደሚለቅ ይፋ አድርጓል ማለት ነው። በዚህ ክለብ ብዙ ነገሮችን አድርጌያለሁ፣ ለደጋፊውም ለክለቡም ትልቅ ክብር አለኝ ሲል ተናግሯል ማለት ነው። መሐመድ ሳላህ እንግዲህ ብቻዬን አልጓዝም ሲልም ነው የተናገረው ማለት ነው። ያራዳ ልጆች መሐመድ ሳላህ አሁን የፕሪሚየር ሊጉ ሌጀንድ ነው። የዓመቱ መጨረሻ ደግሞ ፕሪሚየር ሊጉን ሊለቅ ነው ማለት ነው። ይሄ እንደ ሊቨርፑል ብቻ ሳይሆን እንደ እግር ኳስ ተመልካችም ሳላህን በፕሪሚየር ሊግ ምናልባት ላናየው እንችላለን። ያ ደግሞ የሚያሳዝን ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ሼር፣ ኮፒ ሊንክ ይደረግ። ይመቻችሁ። እኔ በጣም ነው ያዘንኩት ጋይስ ይሄንን መረጃ ስሰማ ማለት ነው። እንዳይመጣ እኮ ታውቁታላችሁ መረጃዎችን። በቃ ግን ዘንድሮ ስፔሻሊ ከሊቨርፑል ጋር ያሳለፈው ጊዜ ጥሩ እንዳልሆነ በደንብ በአይን የሚታይ ነው። ግን ላለፉት ዓመታት በሊጉ ካሳየን ተአምር አንጻር በሊጉ ብቻ ሳይሆን በአውሮፓ ሻምፒዮንስ ሊጉ ከነበረው ድንቅ ግስጋሴ አንጻር መሐመድ ሳላህ ምን አይነት ድንቅ ተጫዋች ነው የሚለውን ስንመለከት ከሊቨርፑል ጋር የሚለያይበትን መረጃ ስንሰማ በጣም የሚያስደነግጥ ይመስለኛል። ለኔ በሊጉ በጣም በተደጋጋሚ እንደምላችሁ በታሪክ ምርጡ ራይት ዊንገር ነው መሐመድ ሳላህ ማለት ነው። ቶፕ 5 ጎል ስኮረሮች ውስጥ የምታገኙት ተጫዋች ነው። በጣም ብዙ የግል ኳሊቲዎች ያሉት አይነት ተጫዋች ነው። ሶሎ ጎሎችን በግሩም ሁኔታ ሲያስቆጥር ትመለከቱታላችሁ። ቢግ ጌም ፕሌየር ነው። የትኛውም ቶፕ ክለብ ላይ በምን ያህል ደረጃ ጌሞች ላይ ልዩነት ፈጣሪ እንደሆነ በተለያዩ ጊዜያቶች ላይ አስመልክቶናል። ፔሱ በጣም ገራሚ ነበር። ፕራይም ሞን የሚያውቀው ያውቋል ብዬ አስባለሁ። ቦል ስትራይኪንግ ኳሊቲው ጥሩ ነበር። አሲስተር የሚባልም አይነት ተጫዋች ነውና ለኔ ዊንገር ሆኖ የስትራይከርን አይነት ቫይብ ከሚሰጡኝ ተጫዋቾች መካከል አንዱ ነው። እንደ ዊንገር ሳይሆን እንደ ስትራይከር ጎሎችን የሚያስቆጥር አይነት ተጫዋች ነውና በቀላሉ የሚረሳ አይነት ተጫዋች ነው ብዬ አላስብም። ብዙዎቻችሁ ዘንድሮ ከሊቨርፑል ጋር እያሳለፈ ያለውን ጥሩ የማይባል ጊዜን አንስታችሁ መሐመድ ሳላህ እንደ መጥፎ ተጫዋች ለመሰየም ስትሞክሩ ስመለከት በጣም ነው ማዝነው። ላለፉት ዓመታት በሱ ልክ ኮንሲስታንት የነበሩ በጣም ጥቂት ተጫዋቾች ናቸው በፕሪሚየር ሊጉ ላይ የተመለከትናቸው ማለት ነው። ኤኒዌይ ግን በጣም የሚያሳዝን ዜና ነው። እኔ ራሴን አሞኝ በጣም አሞኝ ደክሜ ተኝቼ ነበረ። ግን ዜናውን ስመለከት በጣም ነበር ያስደነገጠኝ። ያው ሊሆን እንደሚችል እየጠበቃችሁትም ማለት ነውና ለማንኛውም እናንተ ስለ መሐመድ ሳላህ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። በስተመጨረሻም ጀማው ዘ ኢጂፕሽያን ኪንግ ሞ ሳላህ ሊቨርፑልን
ይለቃል። በፕሪሚየር ሊጉ ካየናቸው እጅግ ድንቅ ወጥ ተጫዋቾች ውስጥ ግንባር ቀደሙት ከሆኑት ውስጥ የሚሰለፈው ሞ ሳላህ ቀጣይ ሙሉ ለሙሉ ከቡድኑ ጋር እንደሚሰናበትና ይህ ሲዝን የመጨረሻው እንደሆነ ግልጽ አድርጓል። ጀማው እጅግ አሳዛኝ መረጃ ነው። በተለይ ደግሞ ለመላው የእግር ኳስ አፍቃሪዎች፣ ፕሪሚየር ሊግ ተመልካቾች ይህ ልጅ ማጣት ቀላል አይደለም። ምክንያቱም በየሳምንቱ እጅግ ማጂክ የተሞላባቸው አስደናቂ የሸርፍራፊ ሰከንድ ጎሎችን ሲያስመለክተን የነበረ ድንቅ አፍሪካን ወክሎ ሲሳተፍ የነበረ ተጫዋች ነው። እጅግ በጣም ወዶና ማከብሮ አይነት ተጫዋች ነው። ለማንኛውም ፕሪሚየር ሊጉን ተሰናብቷል። እጅግ በጣም ብዙ የሀዘን መግለጫዎች እንግዲህ ወደ ሊቨርፑል ቤት መጓዝ አለባቸው። በተለይ ደግሞ ከትርፌ ቤት የሀዘን መግለጫ ትልካላችሁ ብዬ እጠብቃለሁ። ምክንያቱም ሳላህ ጥሏችሁ ለማንኛውም ጀማው ሞ ሳላህ በጣም በሚያሳዝን ሁኔታ ከዚህ በኋላ ፕሪሚየር ሊጉ ላይ ማንመለከት ይሆናል። ከዚህ ሲዝን በኋላ ማለት ነው። መልካም ሁሉ ይግጠመው በሄደበት። ጀማው ይመቻችሁ። እድሜ ባለጌ ነው። በነገራችን ላይ በመጨረሻ መሐመድ ሳላህ ሊቨርፑልን የሲዝኑ መጨረሻ ላይ እንደሚለቅ ታወቀ ማለት ነው። በነገራችን ላይ ሊቨርፑል ብቻ ሳይሆን ፕሪሚየር ሊግም ካያቸው ድንቅ ተጫዋቾች መካከል አንደኛው መሐመድ ሳላህ ለማጋነን ማለት ነው። ያላሳካው ስኬት የለም፣ ያላደረገው ነገር የለም። በግሉ እንደ ክለብም ክለቡ እሱ በነበረበት ጊዜያት በሙሉ ያላሳካው ስኬት የለም። ፕሪሚየር ሊግ፣ ቻምፒዮንስ ሊግ፣ ሱፐር ካፕ፣ ኤፍኤ ካፕ ያላሳካው የስኬት አይነት የለም። ያልደረሰበት የስኬት ጣራ የለም መሐመድ ሳላህ። እናም ከዚህ በኋላ ሊቨርፑልን እንደሚለቅ ታውቋል። ስለዚህ ከዚህ በኋላ በሊቨርፑል ደጋፊዎች ዘንድ እያንዳንዱ ጨዋታዎች ላይ ቤንች ሆነ ኦቨር ቤንች ሆነ ተጎዳ ምናምን ቁጥሩ በታየ ቁጥር እየተዘመረለት ሲዝኑ እንደሚያልቅ ሀቅ ነው። ሲዝኑም ካለቀ በኋላ የሊቨርፑል ሌጀንዶች ውስጥ ጫፍ የሚቀመጠው ምርጡ ተጫዋች ነው። በፕሪሚየር ሊግ ታሪክም ትልቅ ስራ ከሰሩ ተጫዋቾች ውስጥ መሐመድ ሳላህ አንዱ ነው። ምንድነው በዚህ ሰዓት ጠብቀህ ዝም ብለህ ሲዝኑ ውስጥ ተላቀቅ እኮ መሄድ ትችላለህ። ሞ ሳላህ እንግዲህ ከሊቨርፑል ጋር እንደሚላይ ኦፊሻል አድርጓል። የሲዝኑ ማብቂያ ላይ ዝም ብለህ ሲዝኑ ሲያልቅ እኮ ብትሄድ በቃ ለምን አሁን ኢማጂን ቀጣይ ሲዝን ሊቨርፑልን ያለሳል። ኦሬዲ እኮ እኛ ለምደናል። እኛ ደጋፊ ያልሆነ ሰዎች ራሱ ሳላህ ሲባል ሊቨርፑል ሲባል ሳላህ በቃ አሁን ቀጣይ ሲዝን ሳላህ የለም ሊቨርፑል ውስጥ። በጣም ነው ያዘኝ። ኦሬዲ ሌጀንድ ነው ሳላህ ሌጀንድ ነው እና ግን አይመጣውም። ገባህ አይደል? ሳላህ እኮ ጥሩ እየተጫወተ አይደለም፣ ግን ሳላህ ከሊቨርፑል ወጣ ደግሞ ጥሩ ዜና አይደለም፣ ሊሆን አይችልም። አይመጣው ነው። ለማንኛውም 435 ጨዋታዎችን አሁን ባለው 255 ጎሎችን እና 122 አሲስቶችን አድርጎ እነዚህን ዋንጫዎች ከሊቨርፑል ጋር አሳክቶ የሲዝኑ ማብቂያ ላይ ሞ ሳላህ ከሊቨርፑል ጋር የሚለያይ ይሆናል። ይሄ ልብ ሰባሪ ነው። የሊቨርፑል ደጋፊዎች የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። እንጫማችሁ ሳላህን የሚገልጹት ቃላት ባይገኙም ይኸውላችሁ የሰራውላችሁን ቪዲዮ ተከታተሏት። ከዚህ በኋላ ያለችዋን ሊቨርፑላውያን በደንብ ኮፒ ሊንክ ሪፖስት አድርጉት። የሳላህ አድናቂዎችን በአጠቃላይ የማትረሱትንም ጎል ጻፉልኝ። በደንብ ግን ኮፒ ሊንክ ይደረግ፣ ቲክቶክ እንዳይወርደው። ይመቻችሁ። ጥሩ ነገር አይሰራም ቲክቶክ ላይ ብዙ ጊዜ፣ ለዛ ነው። በደንብ ኮፒ ሊንክ ግን አድርጉልኝ፣ ተከታተሉ። የቀዮቹ ደጋፊዎች ዛሬ ቢሆንላቸው ካንፊልድ መውጫ በር ሆነው በአመቱ መጨረሻ አሰናበታቸዋለሁ ያለውን የቁርጥ ቀን ልጃቸው እግሩ ላይ ወድቀው አትለየንም ባሉት ነበር። እሱ ማለት ለነሱ ሰማይ ላይ ከበዙት ኮከቦች መካከል ነጥሮ የሚታያቸው ደማቁ ልጃቸው፣ እሱ ማለት ለነሱ የጨለማ ጊዜ ፋኖሳቸው፣ ፈርዖኑ ማለት ለቀዮቹ በድካማቸው ጊዜ ተሸክሟቸው የሚወጣ አዳኛቸው ነው። የመርከብ ላይ ካፕቴን መርከቧ እንዳትሰምጥ እንደሚጠብቃት ሁሉ ይህ ንጉስ ሁሌም ቡድኑን በከፍታ እንዲቀመጥ የሚችለውን ሁሉ ዋጋ ከፍሏል። ለሱ ገድላትና ተአምራትን መጻፍ ካስፈለገ የማያልቅ ደማቅ ብዕር ተፈብርኮ ለገበያ ላይ መቅረብ ይጠበቅበታል። ሰዎች ቢረሱት እንኳን በላንክሻየር ደርቢ ጨዋታ በአንፊልድ አናት ላይ ሲበሩ ያመሹ አዋፍት የሱን ታምራት ሊረሱት አይችሉም። ጃክና ሮዝ የፍቅር ጥግን በሮማንስ ፊልማቸው አሳይቷል። ሮሚዮና ጁሊየትም ተውነውታል። የአባይን ውሃ እየተጎነጨ ያደገው ይህ ኮከብ ግን ለሊቨርፑል ያለውን ፍቅር ኖሮ አሳይቶታል። ጉዑዛንን ነፍስ አዘርቶ ሊያስፈነድቁ የሚችሉ ግቦች፣ እንስሳትን ቃላት እንዲያወጡ የሚያስገድዱ ቄንጦች፣ ዲዳን ፈውሰው ሊያስጮሁ የሚችሉ ፓሶች ከሜርሲሳይዱ ንጉስ ቅዱስ እግር ስር ሲወጡ ተመልክተናል። በእውነቱ እሱ በቃኝ ብሎ ሲሄድ ትዝታዎች ብቻ ቀርተው የቀዩ ቀለም አቀንቃኞች አይናቸው በእንባ ይሞላል። የአፍሪካው ኩራት ጨክኖ የአንፊልድ መውጫ በሮች ላይ ሲደርስ የፕሪሚየር ሊግ ወዳጆች ልብ በሐዘን ይዋጣል። በእውነቱ ለዚህ በቀይ ቀለም ውስጥ ፍቅርን፣ አንድነትንና ህብረትን በአንድ ላይ ለሚዘምር ደጋፊ ይቅርና ለሜርሲሳይድ ጎዳናዎችም ንጉሳቸውን መለየት ቀላል አይሆንም።
ሊቨርፑሎች በአመት ማልቦላ ጊዜ ውስጥ ሁለት አይኖቻቸውን ሊያጡ ይገደዳሉ። ቀደም ብሎ ለክለቡ የመጨረሻ ደቂቃ ተአምራቶች ፈጣሪ የሆነውን ጆታን ልብ ሰባሪ በሆነ መልኩ አሁን ደግሞ በቁም የምንጊዜም ውዱን ብርሃናቸውን ሞሳላ ዘ ኪንግ ኦፍ ኢጂፕት እያሉ መዘመሩ ያበቃና ሁሌም 11ኛው ደቂቃ ላይ በአንፊልድ ይህ የማይተካ ንጉስ ይታወሳል። የሁሉም ነገር ማብቂያ ቢኖረውም የሳላና የሊቨርፑል ፍቅር ግን ልክ እንደበዛብህና ሰብለ ወንጌል ፍቅር እስከ መቃብር ይመስል ነበር። እግር ኳስ ሁሌም የማብቂያ ደውሏን ጨክና በተጫዋቾች ላይ ስትደውል ደጋፊዎች እንባ ባይናቸው ይሞላል። የሊቨርፑል ደጋፊዎች ግን ለሱ ያላቸውን ስንብት በእንባ ብቻ ሳይሆን ተወርደው በማያልቁ ሙሾዎች፣ ተደልቀው በማያልቁ የደረት ድቂያዎች እና ታይቶ በማያቅ ትልቅ የስንብት ጥቁር ድንኳን የሚገልጹት ይመስላል። አዎ አብቅቷል። ከንግስናው ላይ መለስ ቀዩን መለያ አውልቆ በክብር በቤቱ ፍሬም ውስጥ ከቶ ይሰቅለዋል። እሱ ከአሁን ወዲህ ታሪክ እንጂ የታሪኩ አንድ አካል ሆኖ አብሮ አይጓዝም። you will never walk alone Mo Salah, you will never walk alone the Egyptian king። ሊቨርፑል ማለት ስሜት ነው። ሊቨርፑል ማለት ታሪክ ነው። ሊቨርፑል ማለት መንፈስ ነው ሲል ሞ ሳላህ ተናግሯል። ከጁን በኋላ የሊቨርፑል ንብረት አይሆንም። ሊቨርፑል በህይወቴ ውስጥ ይሄን ያህል ቦታ ይኖራል ብዬ ፈጽሞ አስቤ አላቅም ብሏል። በጣም ተሰምቶታል። እኛም ሚስ እናደርገዋለን። በእውነት እኔ ሁሌ እለዋለሁ ኦል ታይም ቶፕ 11 አንድ ሰው ሰርቶ ሞ ሳላህን ቢያካትተው ጭራሽ ነው የማይደብረኝና he was a Premier League legend። ሞ ሳላህን እንወዳለን። ጉድባይ ማን ረበስ ማም ኢንዶፊራ ማለት አሁን አይደል እንዴ ሳላህ ሊቨርፑልን በክረምቱ እንደሚለቅ አስተዋውቋል። ራሱ ፋብሪዚዮ ነው የለቀቀው ማለት ነው መረጃውን። በፈጣሪ ስባተ ስለ ሾክድ እኮ ነው ያደረገን። ኢማጂን ሊቨርፑልን ያለ ሳላህ ለመመልከት ምናምን ነገር አንተ ማን በጣም ከባድ እኮ ነው ይሱዬ ማለት ነው። እግዚአብሔርን ስለ በህይወት ዘመናችን ካየናቸው ላይክ በራይት ዊንግ ከሜሲ ውጪ ሳላህን ራይት ዊንግ ላይ የሚበልጥ ተጫዋች ማንም የለም ብዬ ነው ማስበው እኔ አፌ ሞርጭ እኔም እናንተም ታውቃላችሁ በዛ ጉዳይና ኢማጂን ያለ ሳላህን ፕሪሚየር ሊግ አሁን አይ ኖ ፐርፎርማንሱ ወርዷል ግን ስለ ኦሊሴ ነው ራሱ አሁን ተተኪ አድርገው ያዙት ይመስለኛል ካልተሳሳትኩኝ በዛ በኩል ማን በጣም ከባድ ነው። እንደ ሊቨርፑል ደጋፊ ራሱ አስበው ይሄን ነገር አንዳንድ ክለብን በላይ ሌጀንድ ነው እና ሙሐመድ ሳላህ በሊቨርፑል ቤት ከ200 በላይ ጎሎችን ማስቆጠሩ ይታወሳል። የሊቨርፑል ሌጀንድ ነው። በቃ በአጠቃላይ የሊቨርፑል ሌጀንድ ነው። ይሄ ግን ሞ ሳላህ ክለቡን የመልቀቁ ነገር ግን የሊቨርፑል ደጋፊዎች ልብ እንደሚነካ የታወቀ ነገር ነው። እስኪ ሀሳባችሁን ኮሜንት ላይ ያሳውቁኝ። ሞ ሳላህ ማረፊያው የት ሊሆን ይችላል? ሳውዲ አረቢያ ወይስ ሜጀር ሊግ ወይስ ብራዚል ወይ የሆነበት በቃ የት ሊሆን እንደሚችል ብቻ እስኪ ኮሜንት ላይ ግምታችሁን አስቀምጡልኝ። እቺ ጊዜ ማደርስ ይመስል በጣም ስንሸሻት ነበረ። ከ9 ወርቃማ ዓመታት በኋላ እንግዲህ ኢጂፕሽያን ኪንግ ሙሐመድ ሳላህ ክለቡን በሲዝኑ መጨረሻ እንደሚለቅ አሳውቋል ማለት ነው። በቪዲዮ ላይ አርኑ ላይ ኢትስ ሶ ሃርድ ለ9 ዓመታት ሙሉ ክለቡን በዚህ መልክ ሲያገለግል የነበረ ሌጀንድ ተጫዋች አክሴፕት ለማድረግ ይከብዳል ሲለቅና ኤኒዌይስ በሄደበት ሁሉ ይቅ ነው። በጣም የምንወደው ሊተካ የማይችል ለሊቨርፑል ብቻ ሳይሆን በፕሪሚየር ሊጉ መቼም ቢሆን የማይደገም ራይት ዊንግ ነውና ኢጂፕሽያን ኪንግ ሙሐመድ ሳላህ የምንጊዜው ምርጡ ራይት ዊንገር
ትለይብናለህ። ዊ ላቭ ዩ ሶ ማች። ስትለየን በጣም እየከፋንም ቢሆን ግን ላይክ በይፋ ራሱን ከሊቨርፑል አግልሏል። የውድድር ዓመቱ ሲያልቅ እኔ ሊቨርፑል ቤት አልቆይም፣ ለነበረኝ ጊዜ እጅግ በጣም አመሰግናለሁ፣ ደጋፊውን፣ የክለቡን ማኔጅመንት፣ የቡድን አጋሮቼና ሁሉንም አመሰግናለሁ። ሊቨርፑል የእግር ኳስ ክለብ ብቻ ሳይሆን ሊቨርፑል ቤተሰብ ነው፣ ፓሽን ነው ምናምን የሚል እጅግ በጣም አሳዛኝ መግለጫ መሐመድ ሳላህ አሁን ከአንድ ሰዓት በፊት ይፋ ማድረግ ችሏል። የሊቨርፑል ብቻ ሳይሆን የፕሪሚየር ሊጉ ምርጡ የቀኝ መስመር አጥቂ መሐመድ ሳላህ ከሊቨርፑል ጋር በይፋ የሚለያይ መሆኑን አሳውቋል። ምን ተሰማችሁ ቤተሰብ? ሌሊት ነው ቪዲዮ እየሰራው ያለው 6:20 ማለት ነው። እግዚአብሔርን ቪዲዮ ሳልሰራ ማድረስ ስላልፈለኩ ምን ተሰማችሁ? እየነገርኩ አትተመዝ ብላ እንመለሳለን። በማገባ ሊጠልቅ ተላ አንድ ደና ተጫዋች ሜዳ ውስጥ ልታጀሙ ምን አይነት ምሽት ነው ጀሞ? ምን አይነት